ሰላም ዩቲዩብ ከትላንትናው በቀጠለው ደሞ ዛሬ የሐረርን አምስቱን በሮች እናያለን ጅቦችና በላለን እንዲሁም ደሞ ዞር እያለን የሐረርን ገበያ እንግዲህ በደንብ እናያለን ማለት ነው 6 ቲሸርት ገዛን እዚህ ጋር ጋይስ አሪፍ ዋጋ ናቸው ላይ ሳብር ምናምን በጣም አሪፍ ዋጋ ናገኘናቸው ያበረ ጫማ እኮ ነው አንተ ፒንኩ ስንት ነበር አባ ሳስበው በዚህ አካሄድ ብዙ አይነት ቲሸርት ልገዛ ነው አሁን ጅብ ልናበላ ነው በጣም ያስፈራል እንግዲህ ተከታተሉ በጣም ፈርቻለሁ ወይኔ እናቴ በኢየሱስ ቢቀርብኝ አይ ጋይስ ሶ የመጀመሪያው በር ናልከኛል እንግዲህ ጋይስ የመጀመሪያው በር የምትመለከቱት በር አስመይዲያ በሪ ወይንም ሸዋ በር ይባላል የዚህ በር ታሪካዊነት ከሐረር የእስልምና አስተምሮ መግባት ጋር የተገናኘ ነው በዚህ በር ነበር የሐረር እስልምና አስተምህሮ የገባው ይሄ ምንድነው ለየት የሚያደርገው ምንድነው እዚህ ያው መሽቃቸው አሉና ያው ጀጎልም ምንድነው ሰዓቱ ነው ወይስ በጣም ብዙ ሰው በዛብኝ አሁን አፍጤ ሰፈር ነው ኦኬ ባይ ዘ ዌይ ይሄኛው ግብጽ ሄድኩ ጊዜ ቅድስ ተሻምቱ የሚገዙት እቺ ደግሞ አሁን መብራት የለበትም በእንጨት ነው የምትሰራው እዚህ ምናምን ያለው ማለት ነው አረ መብራት ምንድነው ጋይስ ይወላችሁ ለማንኛውም መብራት ከተማው ሙሉ ጠፍቷል ጃኒ ሲመጣ ነው የሚጠፋው ደግሞ ካላ መብራት በጨለማ ጅብ ታበላለ ይያሉ አንደኛው በሬ ነው ከዛ ደግሞ አሁን ደግሞ ሌላም በር እናያለን ከሞ ይሄኛው እንግዲህ ሁለተኛው በር ነው አንደኛውን ቀደም አይተናል የሁለተኛው በር ነው በድሪ ይባላል የምትመለከቱት በር ደግሞ በጀጎል በስተ ደቡብ የሚገኝ ሲሆን በድሪ በሪ ይባላል በድሪ በሪ የተባለበት ምክንያት ደግሞ ነብዩ መሐመድ በድሪ የተባለ ትልቅ የእስልምና ሃይማኖት ድል ነበር እና ያ ድል ካለፈ በኋላ የዚህ አካባቢ ወጣቶች የበድሪን ድል ለማስታወስ የተለያዩ ትርኢቶችን በየአመቱ በረመዳን ወር 27ኛው ሌሊት ላይ እዚህ አካባቢ ያቀርባሉ ያንን ማስታወሻ ለማድረግ የነሱንም ስራ መታሰቢያነት ለመስጠት ነው በድሪ የተባለው ማካበድ ራሱ ያበቃው ቦታ እንዳለ because ገባኛው ላይክ ፈረንጆች ምናምን ለምን እንደሚመጡ ብዙ ጊዜ ከኛ በላይ because ታሪክ ነው ሶስተኛው ጋር እንሄዳለን ማለት ነው ያኛው ዋናው ስንተኛ ነው እሱ ሲጀምር ባይለስላስ ጊዜ ተሰራ ባይለስላስ ቅርብ ጊዜ ማለት ኦኬ አይ ጋይስ አሁን ደግሞ ሶስተኛው በር መተናል ይሄ የምትመለከቱት በር ስጉድ አጢ በር ይባላል ወይም ደግሞ ሰንጋ በር ይባላል የበር በድሮ ጊዜ የሐረር ሰንጋዎች በዚህ በር ነበር ያቋረጡ ወደ ውስጥ የሚገቡት እና ደግሞ በአረብኛም ሌላ አጠራር አለው ባቡ ሰላም እየተባለ ይጠራል ትርጉሙ ደግሞ የሰላም በር ማለት ነው ይሄኛውም ከላይ ድልድይ ነው ብሎኛል ሷኔ መግቢያው ላይክ ወደ መኖሪያ ቤቶች ነው ወደ ጀጎል መግቢያ ወደ ጀጎል ሁሉም ወደ ጀጎል የሚያስገባቸው ነው ግን በተለያየ ስያሜ ያላቸው እንግዲህ እንደሰማችሁት ከብቶች የሚገቡበት ነው ሰንጋ በር ይባላል ጋይስ እንግዲህ አሁን ደግሞ አራተኛው በር ነው የጀጎል እና መውጫው ነው ወተናል አሁን እዚህ ጋር መታየት ውጪ ነው ይሄኛው በር ደግሞ አርጎ በር ይባላል ሌላኛው ወደ ጀጎል መግቢያ በር ሲሆን የአርጎ ብሔረሰብ መግቢያና መውጫ ነው ይሄም በር ደግሞ ራሱ በአረብኛም ሌላ አጠራር አለው ባቡ ራህማ እየተባለ ይጠራል እንግዲህ ጋይስ እየጨለመ ነው መብራት ሰሞኑን አጥቂው ነገር ተበላሽቶ እንዳለ ሙሉ ድሬዳዋ ሐረር ጅጅጋ ጠፍቷል ብሏል እንግዲህ ሆፕፉሊ ማታ ከመጣ ደስ ይለኛል ከተማው እንዳለ በጣም ያምር ነበር መብራት በመብራት ነውና ሱም ፓርት ላሳያችሁ ነበር ፕላስ ደግሞ ጅብም እናበላለን ከዚህ በኋላ ስለዚህ በድጋሚ ተከታተሉ አይ ጋይስ አሁን ደግሞ አምስተኛው በር መተናል አሁን ደግሞ የምንገኘው ፈላና በር ጋር ሲሆን በሐረርኛ አሱማያ በሪ እየተባለ ይጠራል በአረብኛ ደግሞ ባቡል ፈት እየተባለ ይጠራል የድል በር እንደማለት ነው ይሄ በርበሬ የሚነግዱ ሰዎች የሚገቡበት በር ማለት ነው እኔ በጣም ስፔሲፊክ ሆነብኝ እንደዚህ የነጮች በር የለም ነጮች ብቻ የሚገቡበት ሶ በርበሬ ስትላክ ይሸጡ ነው የሚነግዱ ሰዎች ምናምን በጣም አሪፍ ለማንኛውም ጋይስ አምስተኛው በር ይሄን ይመስላል ይሄ እንደው ይሄኛውና አራተኛው ሲምፕል ናቸው አይደል አይ ቲንክ ነው ሁለተኛው ነው በጣም ድንጋይ ነገር ያለበት በሪ እኔ በጣም ሁለተኛውና ዋናው ዱክበር በጣም ወርጆዋል ደስ ብሎኛል በተረፈ ጋይስ በሮቹ ይሄን ይመስላሉ አሁን እየመሸ ነው ከዚህ በኋላ የማታውን መብራት ካለ እንግዲህ የዞርና እናሳያቸዋለን ከሌለ ወደ ጅቡ ጋር ቀጥታ እንሄዳለን ማለት ነው በድጋሚ ተከታተሉ አይ ጋይስ ጅቦቹ አንተ ና አንተ 10 ስንት ጅብ ነው ያለው ከ10 በላይ ይቻላል ጅብ አይ ጋይስ ምንም ጅብ አይታየኝም አሁን ጨለማ ነው ግን መብራቱ ሲበራ because መብራት ጠፍቷል እንዳለ ሐረር ሙሉ ከቦናል እኮ አሁን ጅብ ልናበላ ነው በጣም ያስፈራል እንግዲህ ተከታተሉ በጣም ፈርቻለሁ
ወይኔ እናቴ በኢየሱስ ቢቀርብኝስ ጋሻ በቃ ልድገም አራርሽ ነው እንዴ አራርሽ ሰብርም ጫፍ ላይ አልኩት አረ አይ ጫፍ ላይ ጋሽ ምንድነው የሚያክሉት በቃ እግዚአብሔር ይስጥልኝ እንግዲህ ጋይስ ይወላችሁ ይሄ ሁሉ ጅብ በዚህ አጋጣሚ ኤምቲኤስ መልቲሚዲያ ነው አይደል ኤምቲኤስ መልቲሚዲያ የኔ መሰለ መብራት ባይኖር ኖሮ ተበልተን ነበር ጋይስ አያችሁት ይሄን ብናጠፋው ሌላ ታሪክ ነው በስማ በጣም ጨለማ ነውና እናመሰግናለን አዎ ሀረር የምትኖሩ ሰዎች ነው ኤምቲኤስ ሀረር ብቻለም ድሪም እንኳን ማለከው ስጋው በጣም ይገማል ዛሬ ይሸታል እሬ በስማ አረ ተረ አረ ምንድነው አረ ፍቱ እንዴ አረ በስማ ደሰን አረ እኔ እኮ መፍራቱን አለ እኔ ቶ አረ ይቅርብኝ ጠላታችሁ ነኝ እንዴ ሁሉም ጀርባ ላይ ያላራ በእናታችሁ አይ አልዋሽም አልፈራውም መፍራት በጣም ይሸታል ማን ይግማማል ከጅብ ጋር በእና ጅብ ድሮ አዳማ አቃለሁ ብዙ ጊዜ አይቻቃለሁ ግን ለማዳጅብ አይደለም አሪፍ ቢዝነስ ነው ባክ እንደሚሸቀልባቸው አቃለሁ እንትን ጅቦቹ ማና ባቱ እንደዚህ የሚጮህ ሀረር የገበያ ማዕከል ያለ ነው እዚህ ብዙ ጫማዎች ልብሶች ትሪፍት ሾፖች ቦንዶች አሉና ዞር እያልን እንገዛለን ለማንኛውም ወደ ቪዲዮ ተከታተሉ አጋሽ እንግዲህ እየገባን ነው እዚህ ጫማዎች በጣም ይበዛሉ ጫማ ብዛት ጫማ ታውቃለህ ማድሪድ ስፔን ያለው አንድ ሁዲ ገዝቼ ነበርና ቁጭ እንደዛ ነው ማቴሪያላቸው እንደዛ አይነት ነው ጫማ እንግዲህ ሀረር ውስጥ በጣም ብዙ አይነት ጫማዎች አሉ ደግሞ በጣም ደስ የሚለው ዋጋቸው በጣም አሪፍ ነው አዲስ አበባውን ለምሳሌ አንድ ጫማ 5000 ምናምን ከተሸጠ እዚህ ሀረር 2000 ብር ምናምን ታገኙታላችሁና አይ ቲንክ አሪፍ መሰለኝ ያው እንደ ማቴሪያሉ እናንተ አይታችሁ የተመቻችሁ መግዛት ትችላላችሁ በተረፋውን ጫማ ሾፕ እያደረግን ነው እንግዲህ ጋይስ የሆነ ጫማ ኦንላይን ላይ ወደ $1000 ነው ምናምን የሚሸጥ ጫማ እዚህ በ2000 ብር አይቻለሁ ያው ፌክ ነው ግን ያው ማቴሪያሉ ትንሽ የሆነ የወረደ ቢሆንም ግን በጣም አስገርሞኛል ስላየሁት ያው ብዙ ቦታ ፌኮች አሉ ጫማዎች ብዙ ቦታ አሉ ግን ይሄኛው ጫማ ብዙ ቦታ ላይውምና ስላየሁት በጣም ገርሞኛል ያበረ ጫማ እኮ ነው አንተ ፒንኩ ስንት ነበር አባት ሁለት ነች 2000 ብር 2000 ብር ደርሼ ጥሪ ነው 5 በቃ ትከራከራላችሁ እንግዲህ ጋይስ ግን የበስማ ልብስ ምናምን ጂንስ ራሱ ከፈለክ አሪፍ ቲሸርትማ በጣም ነው ፈልገው ቲሸርት እገዛለሁ ቲሸርት በጣም 1-3 እገዛለሁ አይ ጋይስ ላይክ የምፈልገው እቃ ላይክ ስፔሲፊካሊ የለም ግን የሆነ በቃ ቲሸርት ነገሮች ቪንቴጅ ቲሸርት ባገኝ ደስ ይለኛል የዞርን ነው የነምን ነው ቲሸርት ነው ወይስ ጫማ ቲሸርትሽ ግን በጣም ይገርማችሁ መንገድ ላይ ያዩዋችሁ ቲሸርቶች አሁን ላይ አንዳንድ ቦታ በፈልጋችሁ አላገኛችሁም ምን ማለት ነው ብዙዎቹ ውጭ ሀገር ይድሩ ጊዜ ተለበሱ ስለሆነ አሁን ላይ የሉም ሙሉ ፎቅ ቦንዳ አይታባሱ ባይዘው በጣም ምራሳው ከስንት አንዴ ቦንዳ ቤት መሄድ አለብኝ ቲሸርት ጥረት አለብኝ አንድ ላይ ከካሜራማን ጋር ይላል ያዘው 6 ቲሸርት ገዛን እዚህ ጋር እሱም ሱሪ ገዝቷል ጋይስ አሪፍ ዋጋ ናቸው ላይክ 350 ብር ምናምን በጣም አሪፍ ዋጋ ያገኘናቸው ብዙዎቹ ላይክ ትሪፍት ናቸው ላይክ የውጭ ሀገር ቫይቦች ያሉት አንዱ ደግሞ ያበረ ቲሸርት ነው ያገኘሁት ማለት ብራዚል ምናምን ላይክ ዋት አያ አኔ የታባት ያገኘዋለሁ ልግዛው ብል ላይክ አንዳንድ ጊዜ እኮ ብሩ ኖሯችሁ ራሱ አታገኙትም እንደዚህ አይነት ቲሸርቶች ስለማንኛውም አሁን ሌላ ቦታ እየቀየርን ነው ሳስበው በዚህ አካባቢ ብዙ አይነት ቲሸርት ልገዛ ነው ስለዚህ አይመን ሾፒንግ ኢን ሀረር ይላል ይሄ ስንተኛው በር ነው አይ በር አይደለም ወደ ገበያው ነው በብረት የተሰራ በር
አይ ጋይስ እንግዲህ አሁን ደግሞ የምንገኘው ተክለ ሃይማኖት ቤተክርስቲያን መተናል እዚህ የጀግኖቹ ቤተክርስቲያናቸውና መቃብራቸው ነው እና ደግሞ ከጀርባ የራስ መኮንን ሐውልት አለ ስለዚህ ወደ ውስጥ ንግባና አሳያቸዋለሁ ማለት በጣም የሚያምር ቤተክርስቲያን ነው አሰራሩ ራሱ በጣም ነው የሚለየው እስከዛሬ ካዩዋቸው ቤተክርስቲያኖች ነው እንግባ ወደ ውስጥ ጋይስ ውስጥ እየገባው ነው ጨለማ አይደል እንዴ አንተ እስማ እንግዲህ ጋይስ አሁን እዚህ ጋር ደግሞ የምታዩት የበድሮ ጊዜ በራስ መኮንን የነበሩ ጀግኖች ለነሱ ብቻ ተብሎ የተቀመጠ መቃብር ነው አይደል ይሄኛው ስም ራሱ አለ ወልደ ረዳ ይባላል ስማቸው ሆኖ በጀግንነት ሀገራቸውን ተዋግተው ከጠላት የታደጉና እንደውም ከኃይለ ሥላሴ ጀምሮ እስከ ወጋዴን ድረስ ደማቸውን አጥንታቸው ከስከሰው ለክብር ገስ ይባል በራስ መኮንን ባሰሩት ቤተክርስቲያን ላይ ከስር ለነሱ በክብር ተብሎ ተቀምጧል ማለት ነው ስማቸው አለ እንደዚህ ራስ መኮንን ናቸው ይሄ ሐውልት ነው አይደል ይሄኛው የኃይለ ሥላሴ አባት ማለት ነው እንግዲህ ጋይስ እዚህ ጋር የምታዩት የኃይለ ሥላሴ አባት የራስ መኮንን ሐውልት በተክለ ሃይማኖት ቤተክርስቲያን ነው ሐረር ማለት ነው ዋው አንተ ስቲና እዚህ ጋር ፓሪስ 1902 ለብሮ ፓሪስ የሚለው ከዛ ነው ተሰርቶ የመጣው ያው ለመኮንን 1902 ነው የሚለው እኮ አንተ ኦ ማይ ጋድ ይዘው በ1879 ሳቸው ጦራቸውን ይዘው መጥተው ወደ ሐረር በ1879 እና የፓሪስ ምናምን የሚለው ብዙዎች አሉ አሁን ጽዋዎች ብራናዎች ምናምን ለነሱ ክብር ሲባል ያስቀረጹ እንቁና ይልኩላቸዋል እና የፓሪስ የተሰራ የራስ መኮንን ሐውልት ነው ማለት እንግዲህ ጋይስ በጣም ታሪክ ብዙ ነው አንተ እንደዚህ ያለው ያልጠበቁ በዛው ሐረር ስመጣ እግዚአብሔር እንዴ መቃብሮቹን ደግሞ ያው ተራላቸው ኦኬ ያው ለነሱ ክብር ተብሎ እሳቸው መሪ አሉ የሳቸውም ልጆች አሉ ከሳቸው ልጆች ጀምሮ አብሮ ሲዋጉ የነበሩ የሰማዕታት መቃብር ነው ያው እንዲያክብር አስቀምጣለች ማለት ነው ቤተክርስቲያኑ ዋው በጣም አሪፍ ደስ ይላል ጋይስ እንግዲህ መኪና ያያዝን ወደ ድሬዳዋ ለማንኛውም ጋይስ የዛሬ ቪዲዮ ይሄን ይመስል ነበር ሐረር የነበረን ቆይታ ይሄን ይመስል ነበር በጣም በሚያሳዝን ሁኔታ ሐረር እንደመጣን 5ኛ ቀኑ ነው 4ኛ ቀኑ መብራት ከጠፋና እና ደግሞ በማታ ሐረርን ማሳየት አልቻለም ስለዚህ በቀጣይ በሰፊው መተን እንግዲህ ሐረር በማታ እናሳያቸዋለን ለማንኛውም የሐረር ቆይታችን ይሄን ይመስል ነበር ቀጣይ የት ከተማ እንሂድ እንደገና ደግሞ ከኢትዮጵያ ውጪ ቭሎግ እንዴት ነው የተዘጋጃችሁ ነው ከተዘጋጃችሁ አንድ 10000 ላይክ ነው እዚህኛው ቪዲዮ እንኳን አላካብርም ትንሽ አጠር ያለ ቪዲዮ ስለሆነ 5000 ላይክ ስጡን በተረፈ ዛሬ ቪዲዮ ይመስል ነበር በሌላ ቪዲዮ እስክንገናኝ ሰላም ቆይልኝ እኔ ጃኒ ነኝ ቻው ሰብስክራይብ ደግሞ